አሜን። እግዚአብሔር አምላክ ይባርካችሁ። እንቀመጣለን። ነገሩ ትንሽ ቆየት ያለ ነው። ይሄ የምነግራችሁ ታሪክ ቆየት ያለ ነው። ኢትዮጵያ ነው የሆነው እና ኢትዮጵያ እግዚአብሔርን ማገልገል በጀመርኩባቸው አካባቢዎች ሙሉ ጊዜ ሰጥቼ ማገልገል በጀመርኩባቸው ጊዜዎች አካባቢዎች ነው ነገሩ የሆነውና በማገለግልባት ቤተክርስቲያን ውስጥ በዛን ዘመን እኔ ጌታን ለጌታ ራሴን በሰጠሁባቸው አካባቢዎች የተሐድሶ እንቅስቃሴ በጣም ኃይለኛ ሆኖ የናዝሬት አማኑኤል ምናምን የሚባሉት ቡድኖች የወጡበት ጊዜ ነበር። የወጡበት መዝሙራቸውን መስማት የጀመርንበት ጊዜ በቃ ቁጥር 1 ካሴታቸው ቁጥር 2 ምናምን የሚባለው ካሴታቸው እየወጣ በጣም እየተገረምን እየተባረክን የነበረበት ጊዜ ነበርና ያ ዘመን ሙቭመንት ነበረ። በየቤተ ክርስቲያኑ በኢትዮጵያ ኦርቶዶክስ ውስጥ ሙቭመንት ነበረ በቃና በየቦታው የተወሰኑ ሰዎች ጌታን ተቀብለው በሚስጥር የሚማሩ ነበሩ። በሚስጥር ቤተ ክርስቲያናችንም አቦ ጳውሎስ የሚባል ማነው አቦ የሚባል ቤተ ክርስቲያን አለ። እዛ ቤተ ማነው ጴጥሮስ የሚባል ጳውሎስ ጴጥሮስ የሚባል ቤተ ክርስቲያን አለ። እዛ አካባቢ ጳውሎስ ጴጥሮስ የሚባለው ቤተ ክርስቲያን ውስጥ የሚያመልኩ የነበሩ በኋላ ብርሃን የበራላቸው የጌታ ብርሃን የበራላቸው እንደዚህ በስውር የሚማሩ ነበሩ። እየተማሩ እያለ በኋላ ላይ ኖ በስውር መማር ይብቃና መውጣት አለብን ብለው ሲመጡ የተወሰኑትን የማገልገል እድል ገጠመኝ። በጣም በቃ ጨክነዋል፣ ቆርጠዋል፣ እውነቱ ገብታቸዋል። በቃ ሁለተኛው ወደ ኋላ እንመለስም ብለው መዳን በማንም በሌላ የለም የምትለው ጥቅስ በጣም ትልቁ ስትሮንግ ጠቅሳቸው ነበር። እሷን ጥቅስ በጣም ትኩረት አድርገው ያወሩባት ነበርና በጣም መለወጣቸው በአይን የሚታይ ነው። በቃ ወሰኑ፣ ጨከኑ። ስደት ምናምን የተለያየ መከራ ደርሶባቸዋል። እሱን ሁሉ ችለውት ነበር። በዚህ መሃል አንዱ ልጅ በጣም በሚገርም መልኩ ህይወቱ እየለመለመ በጣም አውትስታንዲንግ ነው። ጭንቅላቱ የሆነ ክሪቲካል ቲንከር ነው። በቃ ብዙ ነገር መሞከር መነካካት ምናምን የሚወድ ልጅ ነው። በጣም ብዙ ነገር የሆነ ተስፋ እንዳለው የምትመሰክሩ ልጅ ነውና በአንድ ወቅት ከተጠመቁ በኋላ ቤተክርስቲያን መምጣት ተወ፣ አቆመ። እንዴ ምንድነው ለምንድነው የቀረው ብዬ ነገሩን ለማጣራት ጓደኞቻቸው አብረውት ከሚማሯቸው ጋር ሄጄ አንዱ አብረውት ከተማሩት ተማሪዎች መካከል አንዱን ጠየቁት። ምን ሆኖ እንትና የጠፋው አልኩት። ምን ሆኖ እንደጠፋ ታውቃለህ አለ። በቃ ዲስአፖይንት ሆኖ ነው በጌታ አለኝ። በጌታ ዲስአፖይንት ሆነ? ምን ሆኖ ነው በጌታ ዲስአፖይንት ሆነው አልኩት። የሚገርማችሁ በዛ ጊዜ ላይ ልጁ የሆነውን ነገር ሲነግረኝ በዛ ጊዜ ላይ ልጁ የመጀመሪያው ዲቪ የወጣለት ልጅ ነው። የመጀመሪያው አሜሪካ ዲቪ ሎተሪ ብላ እንተስታር በቃ ቀደም እንደነገርኳችሁ ሁሉ ነገር የሚሞክር ልጅ ስለነበር የመጀመሪያውን ዲቪ ሞላ። የመጀመሪያው ዲቪ ወጣለት እና የመጀመሪያው ዲቪ ሲወጣለት በቃ ሁሉም አስተሳሰባችን ስለ ዲቪ የነበረን አመለካከት እንዳሁኑ አይደለም። አሁን ሰው ለዲቪ የማያደርገው ነገር የለም። የዛኔ ግን በቃ ቅድስና ጥንቃቄ ምናምን በጣም አለ እና ልጁ ዲቪ ወጣለት። ከዛ ብር መፈለግ ጀመረው። አሜሪካን ይመጣ ስፖንሰር ፍለጋ ሄደ ምናምን አለ። አልተሳካም፣ ገንዘብ ጠፋ እና ግን ሌሎች ሰዎች ሚስት ሆነው መጡ። ሚስት አግብተህ ልጄን ሚስት አግብተህ ሂድ ብለው ሙስሊሞች መጡና እሷን አግብተህ ሂድ ያንተንም የሷንም ወጪ እንቻምናለን፣ ከዚያ አልፎ ተርፎ ደግሞ ስፖንሰር እናዘጋጅላችኋለን አሉት። በሞት አላረገውም አለ። እኔ ዋሽቼ ሙስሊም አግብቼ አላደርገውም ብሎ ክርር አለ። ከዛ የዲቪ ወረቀት ላይ አይ ቲንክ ኤክስፓየር ዴት አለው። እኔ ዲቪውን ፕሮሰስ ብዙ አላቀው እና ኤክስፓየር ዴት አለው። ኤክስፓየር ዴቱ ደረሰ እና ኤክስፓየር ዴቱ ሲደርስ ኤክስፓየር ዴት በደረሰ ጊዜ መላክ አለበትና ሲልክ ስፖንሰር የሚለው ላይ ምን ብሎ ላከ? ጂሰስ ክራይስት ብሎ መለሰ። ተዛ ያው እንትኑን ይጠብቃል፣ ምላሹን ይጠብቃል። ምላሹን ሲጠብቅ በቃ ለካ ትራሻቸው ውስጥ ወርውረውታል፣ ጥለውታል። እዛ በኋላ ላይ የቆየ ከነክነው ይጎዳው ጀመረ በቃ ምናምንና ለምን ታዲያ ጠፋ ምንድነው ነገሩ ሲል እንዲህ አለኝ አለ። ምን አለ ስለው ስማ አለኝ፣ እግዚአብሔር አብርሃምን ልጅህን ስጠኝ አለው። ልጅህን ስጠኝ ሲለው አብርሃም ወሰደና ልጁን በመሰዊያው ላይ አጋደመውና ከዛ በኋላ
ሊያርድ ቢላውን ብድግ ሲያደርግ አብርሃም እንዳታደርገው ልጁ ላይ ክፉ ነገር እንዳታደርግ ብሎ ከለከለዋል። እኔም ልጄ ላይ ወሰድኩና ልጄን አጋደምኩለት ለጌታ አለ። አልዋሽም፣ እግዚአብሔርን አከብራለሁ። ስዘገዝገው አለ ጸጥ ብሎ አየኝ አለ። ስዘገዝገው ጸጥ ብሎ ታዲያ ምን እንዴት ሆኜ ነው እንደዚህ በቃ እንዲህ ዝም እያለኝ እግዚአብሔር የማይገቡ ነገሮች እየሆኑ እንዴት ነው ብሎ ይሄ ነው ምክንያቱ ብሎ ነገረኝ። አንዳንድ ጊዜ እንደዚህ የሚመስሉ ቀናቶች ብዙዎቻችን ህይወት ውስጥ ሊመጡ ይችላሉ። እግዚአብሔር ላይ ጥያቄ የሚፈጥር እግዚአብሔር ለምን ዝም ይላል? በቅድስና በጽድቅ እግዚአብሔርን በመፍራት እየሄድን ጌታ ጌታ እያልን ጌታን ነው ማስከብረው የኔ ቁም ነገር ጌታ ነው ብለን ስንሰዋቸው ምናልባት ከሞት ይነሳል ያልነው ነገር አልተነሳም። እግዚአብሔርን ከማክበር እግዚአብሔርን ከማምለክ እግዚአብሔርን ከማፍቀር የተነሳ በጣም ልባችን ነፍሳችን እግዚአብሔር ይሰጥና በህይወታችን ግን የማይገቡን ነገሮች ይሆናሉ። ቅስም የሚሰብሩ የሚመስሉ ነገሮች፣ ልብን የሚጎዱ ነገሮች፣ ለምን የሚያስብሉ ነገሮች ይከሰታሉ። በህይወታችን ለምን የሚያስብሉ ነገሮች በሆኑባቸው ጊዜያቶች እግዚአብሔርን የምናመልክበት ምክንያት ምንድነው? እግዚአብሔርን ለማምለክ ጉልበት የሚሆነን ነገር አቅም የሆነን እንደ ትላንትናው ግለታችን በዛ ግለት እየመጣን እግዚአብሔርን እንደ ትላንትናው ምንዘምርበት የሚያስኮርፉን ሁኔታዎች ባሉበት ጥያቄ የፈጠሩ ሁኔታዎች ባሉበት እግዚአብሔርን የምናመልክበት እውነት ምንድነው? ዛሬ በልባችን ከእግዚአብሔር ጋር ጉዳይ ላለን ሰዎች መልእክት አለኝ። የስብከቴ ርዕስ አምልኮ ለምኔ ነው። ለምን ነው የማመልከው እግዚአብሔርን? ለምንድን ነው? ሁሌም በግለት ሁሌም በትኩሳት ሁሌም ደስ እንዳለን ሁሌም እየተሯሯጥን የምንመጣበት ሚስጥር ምንድነው? ህይወት እንደፈለግናት ባልሄደች ሰዓት ላይፍ ሁሉን እንደሚቆጣጠር እግዚአብሔር እንደሚቆጣጠር እናውቃለን። እግዚአብሔር የሚቆጣጠር እስከማይመስል ድረስ በሚሆንበት ጊዜ እግዚአብሔር እውነት ዙፋኑ ላይ አለ ብለን ልንጠይቅ በምንችልበት ሁኔታ ውስጥ ምን አድርጌው ነው እግዚአብሔር እንዲህ ምን አጥፍቼ ነው እሱ ምሕረቱ ብዙ ነው ቸርነቱ ብዙ ነው እንዲህ የምንላቸው የባህሪያቶች ሊስት ከሀስከፈ ያለን ደስ የማያሰኙ ነገሮች በህይወታችን ሲሆኑ እግዚአብሔርን አሁንም ለማምለክ ሙጥኝ የምንልበት ሚስጥር ምንድነው? ዛሬ በዚህ ጉዳይ ላይ እግዚአብሔር በልብ ያስቀመጠውን ነገር እንነጋገራለን። ሙጥኝ የምንልበት ሚስጥር ያለው በህይወቱ ምስቅልቅል ገጥሞት እግዚአብሔርን ሙጥኝ ካለ ሰው ህይወት ነው የምንማረው። ያ ሰው ብዙዎቻችሁ ምናልባት በአይምሯችሁ ገምታችኋል ብዬ አስባለሁ። ኢዮብ ይባላል። ኢዮብ የሚገርም ሰው ነው። ኢዮብ የደረሰበት ነገር አይገባውም የሚባልለት አይነት ሰው ነው። የመጣበት ነገር በፍጹም ኢዮብ አይገባው መሸለም መሾም ነው እንጂ የሚገባው ይሄ ሁሉ አምላክ እያለ መንበሩ ላይ ተቀምጦ እግዚአብሔር ዙፋኑ ላይ ያለ እግዚአብሔር ወንበሩን ሳይለቅ እግዚአብሔር እንዴት የሚባልለት ሰው። መጽሐፍ ቅዱሳችን መጽሐፈ ኢዮብ 42 ምዕራፎች አሉት። በእነኛ 42 ምዕራፍ ውስጥ ኢዮብን የሚያስቀምጥልን የሆነ አንፌር የሚመስል ነገር የገጠመው ግን ባልገባን ነገር ላይ መልስ ለህይወታችን የሰጠን ታላቅ እግዚአብሔር ሰው ነው። ኢዮብ እንዴት መልካም ሰው እንደነበረ እስቲ አንዳንድ መጽሐፍ ቅዱስ ራሱ የሚናገረውና ነገሮች ባነብላችሁ ደስ ይለኛል። የተለያዩ ጥቅሶችን በመጽሐፎች ውስጥ እየተሯሯጥኩ አነባለሁ። አብራችሁ ከተከተላችሁኝ ሐሳቡን እናገኛለን። ገና ሲጀምር መጽሐፍ ቅዱስ የሚነግረን ኢዮብ ንጹህ ሰው ነው። ይሄ አይገባውም ነው የሚለው። ኢዮብ ይሄ አይገባውም። ኢዮብ እዚህ መጽሐፍ ላይ የመጣው መከራና መዓት አይገባው።
እንኳን ለኢዮብ እንደውም ለኃጢአተኛ ራሱ በዛም ያስበኝ ነው አይደለም በቃ የሆነ ደካማ ኃጢአተኛ እግዚአብሔርን የማይፈራ ሰው አለ አይደለ አረ እግዚአብሔር ይያለ አይገባው እግዚአብሔር ከልቡ አያስጨንቅምና የሚባል አይነት ነገር ነው ኢዮብን ሲነው መጽሐፍ ቅዱስ ተመልከቱልኝ የእግዚአብሔር ቃል ነው የሰው ቃል አይደለም የእግዚአብሔር ቃል ቅንጣት ታልጥርጥር የሌለው በጣም የምንቀበለው በጌታ መንፈስ የተጻፈ ነው ያንን እውነት ነው ዛሬ ማነብላችሁ የመጀመሪያው መጽሐፍ ቅዱስ የሚናገረው ስለ ኢዮብ ንጽህና ምዕራፍ 1 ቁጥር 1 ላይ ነው ኦጽ በሚባል አገር ስሙ ኢዮብ የተባለ አንድ ሰው ነበረ ይላል የመጽሐፉ ጻፊ ነው መጽሐፈ ኢዮብን ሲጽፍ የጻፈው ሰውዬ ስለ ኢዮብ አጠቃላይ አስተያየት ነው የሚሰጠን ሰመሪ ስቴትመንቱን ነው የሚነግረን መጽሐፉን ኢዮብን በተመለከተ ማንነቱን ሊያሳየን ፈለገ ምን አለ ኢዮብ የሚባል ሰውዬ የት ነበረ ኦጽ በሚባል አገር ነበረ ካለ በኋላ እንዲህ አለ ያም ሰው ብሎ ሰውየው ማብራራት ጀመረ ያ ሰውዬ ምን አይነት ሰው ነው እስቲ ቁጠሩልኝ ፍጹም 1 ቅን 2 እግዚአብሔርን የሚፈራ 3 ከክፉ የራቀ 4 ኳሊቲዎች አሉት ፍጹም ነው ቅን ነው እግዚአብሔርን የሚፈራ ነው ከክፉ ደግሞ የራቀ ነው ክፋት በሰፈሩ የለም ይሄንን የተናገረው እግዚአብሔር ነው ማን ነው አጠቃላይ የመጽሐፉን የጻፈው ነው እግዚአብሔር ደግሞ ቀጠለና ሰይጣን መጣና ኢዮብን ሊከሰው ሲመጣ እግዚአብሔር የተናገረውን ላንብብላችሁ ቁጥር 8 ላይ ምዕራፍ 1 ቁጥር 8 ላይ እግዚአብሔር ነው እዚህ ጋር የተናገረው እግዚአብሔርም ሰይጣንን እንዲህ አለው በውኑ ባሪያዬን ኢዮብን ተመለከትከውን አለው በምድር ላይ እንደርሱ ፍጹም ቅን እግዚአብሔርን የሚፈራ ከክፋትም የራቀ ሰው የለም አለ እግዚአብሔር ተመልከቱ የንጽህናው ብርታት ፍጹም ቅን እግዚአብሔርን የሚፈራ ከክፋትም የራቀ ሰው አሁንም ተመሳሳይ ነገር ከዛ ቀጠሉልኝ ነገሩ አያቆምም ወደ ምዕራፍ 2 ቁጥር 3 ጋር እግዚአብሔር ደገመና ከነገና ለኢዮብ ተናገረ ማለት ለሰይጣን ስለ ኢዮብ ተናገረ ምዕራፍ 2 ቁጥር 3 ላይ እግዚአብሔርም ሰይጣንን እንዲህ አለው በውኑ ባሪያዬን ኢዮብን ተመለከትከውን በምድር ላይ እንደርሱ ፍጹም ቅን እግዚአብሔርን የሚፈራ ከክፉ የራቀ ሰው የለም በከንቱ አጥፋው ዘንድ አንተ በእርሱ ላይ ምንም ብትቀሰቅሰኝም እስከ አሁን ፍጹምነቱን ምን አላረገም ፍጹምነቱን ይዟል ኢየሱስ ጌታ ነው በገርስም ነው በቃ ፍጹምነቱን ይዟል እግዚአብሔርን የሚፈራ ነው ስለዚህ እንደገና ለሶስተኛ ጊዜ ኢዮብ ፍጹም ነው ተዛ ሚስቱም ደግሞ ያለችውን ላንብብላችሁ ሚስቱ ስለ ኢዮብ ያላት አመለካከት ምዕራፍ 1 ቁጥር 8 ላይ ወደ ኋላ ልመለስና ሚስቱም እንዳይ ታውቃላችሁ እንዲህ አለች እስካሁን ፍጹምነትህን ይዘሃልን አለችው እስካሁን እቺ ሴት ስትገባ የተመለከተችው ነገር ኢዮብ ምን አይነት ሰው ነው ፍጹም ሰው ነው እስካሁን ድረስ ፍጹም ነው ይሄ ሁሉ ሆኖ ፍጹም ነው ራሱ ኢዮብ የተናገረውን ላንብብላችሁ ራሱ ኢዮብ የተናገረው ስለ ራሱ የተናገረው ምዕራፍ 12 ቁጥር 4 ላይ ነው ያለው ምዕራፍ 12 ቁጥር 4 ላይ ስለ ራሱ እንዲህ አለ እግዚአብሔርን የጠራው እርሱም የመለሰልኝ እኔ ለባልንጀራው መሳለቂያ እንደሚሆን ሰው ሆኛለሁ ጻድቅና ፍጹም ሰው መሳለቂያ ሆኗል ስለ ራሱ ምንድን ነው ይለው ጻድቅና ፍጹም ሰው በጣም he was so confident ሰዎች ስለ ራሳቸው መናገር ከቻሉ በጣም በቃ የሆነ የተረዱት ነገር በጣም አስተማማኝ ነው ወይም ደግሞ ውሸት ነው ከሁለት አንዱ ነው የሚሆነው መሃል ላይ ሆነ በጣም እርግጠኞች ናቸው ወይም ዋሽተዋል ይሄ ቃል በመጽሐፍ ቅዱስ ስለተጻፈ ምንም ጥያቄ የለንም እግዚአብሔርም ስለተናገረው ምንም ጥያቄ የለንም
ኢዮብ ስለራሱ የሚናገረው ነገር ኤግዛጀሬሽን አይደለም። ኢዮብ ስለራሱ የሚናገረው ነገር ንጹህ ነኝ ብሎ ሲናገር እውነትም በንጽህና የጠበቀ ሰው ነው። የሚገርማችሁ ይሄ ብቻ አይደለም። ይሄ ፍጽምናውን እንትኑን ንጽህናውን ቅድስናውን የሚናገረው ነገር መጽሐፍ ቅዱስ እንደዚህ እየተናገረ የኢዮብ በጣም የሌለ ነው ንጽህናው የሌለ። አንዳንዴ እንደውም ለምናልባት ኃጢአት ንስሐ የሚገባ ሰው ነው። ምናልባት እግዚአብሔር ካዘነ ብሎ የሚጸልይ ሰው ነው። ንስሐ የሚገባ ሰው ነው። እዚህ ምዕራፍ 1 ላይ ቁጥር 4 እና 5 ላምብላችሁ። ምዕራፍ 1 ላይ እንዲህ ይላል፣ ወንዶች ልጆቹም ሄደው በየተራ በእያንዳንዱ ቤት ግብዣ ያደርጉ ነበር። 3 እህቶቻቸውንም ከነርሱ ጋር ይበሉና ይጠጡ ዘንድ እነርሱ ልከው ይጠሯቸው ነበር ካለ በኋላ ቁጥር 5 ላይ የግብዣውም ቀናቶች ባለፉ ጊዜ ኢዮብ ምናልባት ልጆቼ በድለው እግዚአብሔርንም በልባቸው ሰድበው ይሆናል ብሎ ይልክና ይቀድሳቸው ነበር። ኢዮብ ማልዶ ተነሳ፣ እንደ ቁጥራቸውም ሁሉ የሚቃጠል መስዋዕት አቀረበ። እንዲሁ ኢዮብ ምን ያደርግ ነበረ? ሁል ጊዜ እሷን ቃል አስሙሩልኝ፣ ሁል ጊዜ ያደርግ ነበር። ተሳስቶ እንኳን ዘሎ አያውቅም። የምናልባት ንስሐን ምንም ችግር የለም ብሎ ዲፌንድ ለማድረግ አይደለም የሚሞክረው። በፍጹም አያደርግም። ምንድነው የሚያደርገው? ሁል ጊዜ ያደርግ ነበር። ሁል ጊዜ ንስሐ ይገባል። ሁል ጊዜ ምን አይነት የሚገርም ሰው ነው። መቼም እኔ ይሄን ቃል መጽሐፍ ቅዱስ ባይሆን ኖሮ ኖ ተካብዷል ብዬ ለመናገር በጣም እርግጠኛ ነኝ። ይሄ ነገር ከበደ አልበዛም ምናምን። በመካከላችን አንድ ሰው ተነስቶ ይሄን ቢለኝ የምሰማበት ጆሮ የለኝም። እንደው ለህሊናው ብዬ እያልኩ ሰማዋለሁና በውስጤ ግን ረበናት ምናምን ነው የምለው። ምክንያቱም ድካማችንን በጣም ስለምንተዋወቅ ማለት ነው። ይሄ ሰው የሚገርም ኤክሴፕሽናል የሚባል ሰው መጽሐፍ ቅዱስ የደረሰበትን ነገር ሲነግረን በሚያሳዝን መልኩ ነው የዘገበልን። በሚያሳዝን መልኩ መጽሐፍ ቅዱስ በጣም ትንሽ ነገሩን ላሳያቸው። አንድ ቀንም ቁጥር 13 ላይ ምዕራፍ 1 ላይ እንዲሆነ የኢዮብ ወንድ ልጆች ሴት ልጆቻቸው በታላቅ ወንድማቸው ቤት ይጠጡና ወይን ጠጅ ይጠጡ ነበር። መልእክተኛም ወደ ኢዮብ መጥቶ በሬዎች እርሻ ላይ ያርሱ፣ ባጠገባቸውም አህዮች ይሰማሩ ነበር። የሳባም ሰዎች አደጋ ጣዮች ወሰዳቸው፣ ብላቴኖቹንም በሰይፍ ገደሉ። እኔም እነግር ዘንድ ብቻዬን አመለጥኩ አለ። እርሱ ገና ሲናገር ሌላው መጥቶ የእግዚአብሔር እሳት ከሰማይ ወደቀች፣ በጎቹን አቃጠላቸው፣ ጠባቂዎችንም በላች። እኔም እነግር ዘንድ ብቻዬን እርሱም ገና ሲናገር ሳለ ሌላው መጥቶ ከለዳውያን በ3 ረድፍ ተከታትለው በግመሎች ላይ አደጋ ጣሉ፣ ወሰዷቸውም፣ ብላቴኖቹንም በሰይፍ ስለት ገደሏቸው። እኔም እነግር ዘንድ ብቻዬን አመለጥኩ አለው። እርሱም ገና ሲናገር ሌላው መጥቶ ወንዶችና ሴት ልጆችን በታላቅ ወንድማቸው ቤት ይበሉና ይጠጡ የወይን ጠጅ ይጠጡ ነበር። እነሆም አውሎ ንፋስ ከሰማይ ከምድረ በዳ መጥቶ የቤቱን 4ቱን ማዕዘን መተው፣ በብላቴኖቹ ላይም ወደቀ፣ ሞቱም። እኔም እነግር ዘንድ ብቻዬን አመለጥኩ አለው። ኢዮብም ተነሳ፣ መጎናጸፊያውን ቀደደ፣ ራሱንም ተላጨ፣ በምድር ላይም ተደፍቶ ሰገደ። ራቁቴን ከእናቴ ማፀን ወጥቻለሁ፣ ራቁቴንም ወደዚያ እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔርም ነሳ፣ እግዚአብሔር ስም የተባረከ ይሁን አለ ይላል። ከባድ ነው በሕይወት ላይ እግዚአብሔርን እያመለክን ጌታ እያል እንዲህ በየሁዱ እየመጣ እምቢ እያል ኃጢአትን እምቢ እያል እንደዚህ አይነት ነገር ሲሆን ከባድ ነው። እንደነዚህ አይነት ወራቶች ሰውየው ላይ ከሚያመጣው ወይም ደግሞ በሕይወታችን አደጋዎች፣ ችግሮች፣ ምናምኖች እግዚአብሔር መቆጣጠር የሚችል ሁሉ በእጁ መቼም በሕይወታችን የሚገጥሙን ነገሮች አደጋቸው እግዚአብሔር ሁሉን ቻይ መሆኑ ነው። ገባቸው ሐሳቤ? እግዚአብሔር ሁሉን ቻይ፣ እግዚአብሔር ቅጽበታዊ፣ እግዚአብሔር ድንገት መጥቶ መስራት የሚችል አምላክ፣ እግዚአብሔር ሰበር ሰሚ፣ እግዚአብሔር የሚከለክለው የሌለ እሰራለሁ የሚከለክለኝ ማን ነው የሚል
እነዚህ ባህሪያቶቹ በአይምሮአችንና በልባችን ሞልተው እነኚህ ነገር ሲሆኑ ዛኔ ግራ የሚያጋባ ነገር አለ። ግራ ያጋባ የኢዮብ መጽሐፍ ኢዮብ እግዚአብሔርን ያመለከ ጥሩ ምሳሌ ሆኖ የተቀመጠ ሰውና በህይወታችን እንዲህ ሲሆን ወደ ኋላ የምንሄድ ሰዎች ቀዝቀዝ የምንል ሰዎች ምን ዋጋ አለው የምንል ሰዎች የሰራዊት ጌታ እግዚአብሔር ዛሬ ለእናንተ መልእክታለሁ። ዛሬ መልእክታለኝ። ግራ ለገባ እግዚአብሔር ራሱ ግራ ለገባችሁ እውነት እግዚአብሔር እኔ ያውቀኛል ይሄ ሁሉ ሲሆን እውነት እግዚአብሔር ያያል ለምንል የሰራዊት ጌታ እግዚአብሔር ልኮኛል። እግዚአብሔር እነኚህን ሰዎች ለመታደግ እግዚአብሔር ልኮኛል። አንዱ ባንዱ ከላይ በላይ ሰው ሁሉ ዋት እስከሚል ድረስ እንደዚህ አይነት ነገሮች ሲሆኑ በእኛና በእግዚአብሔር መካከል ቢሆን ጉዳዩ አሪፍ ነበረ። ነገር ግን ለሰዎች አሳልፎ ይሰጠናል። ሰዎች እኛ ላይ ጥያቄ መጠየቅ ይጀምራሉ። what is going on ይሉናል። ምንድነው ይሆን ያለው ነገር? ይሄ ነገር እስቲ ራስህን መርምር ትባላለህ። ራስ መቼም የሰማይ አምላክ እግዚአብሔር ጉዳችሁን በጓዳችሁ ያርግላችሁ። በእውነት ለሰው አሳልፎ አይስጣችሁ። ሰው ያወቀ ጊዜ ወዮላችሁ። በቃ በጽድቃችሁ ኃጢአታችሁን መናገር ይጀምራሉ። እግዚአብሔር አሳልፎ አይስጥ። በእውነት እኔ ምርቃቴ ነው። እግዚአብሔር ለሰው አሳልፎ አይስጣችሁ። በጽድቅና በቅድስና እየኖርን በልዑል በእግዚአብሔር ሉዓላዊ አሰራር በሚያሳልፈን መንገዱ ስናልፍ ሰዎች ጥያቄ አላቸው። ምንድነው ነገሩ ይላሉ። የተለመደ ነው። የሰው ነገር እንዲህ ነው። የሰው ነገር እንዲህ ነው። ሰው question ያደርጋል። በቅርቡ እንደዚህ አንድ ወዳጄ የኢሚግሬሽን ኬዝ ነበረውና ኬዙ ትንሽ ተንዛዛበት። ከመጠን በላይ ተንዛዛ። እግዚአብሔር ባሪያ ነው። ንጹህ እግዚአብሔር ሰው ነው። በጣም በሚያገለግልባቸው አካባቢዎች የተከበረ ሰው ነው። አብያተ ክርስቲያናት የሚወዱ ሰው ነው። የተመሰከረለት እና አሁን እግዚአብሔር ረድቶት ሁሉ ነገር አለቀለት፣ ተሳካለት። ግን ከመሳካቱ በፊት ሰዎች ይመጡና ራስህን እስቲ መርምር ይሉኛል አለ። ይሄ ነገር እንዲህ መሆን የለበትም። ራስህን መርምር እስቲ ተመልከት። እንደው ግን የጸሎት ህይወት አለ ይሉኛል አለ። ስበረው እንጂ የጸሎት ህይወት አለ እንዴት ነው? ለተቀማጭ ሰማይ ቅርቡ ነው። ኢዮብም የገጠመው ነገር ይሄ ነው። the best ፍሬንዶቹ መጡ፣ ከሩቅ አገር መጡ። እግዚአብሔር ቃል እንደዛ ነው። the best የሚባሉ 3 ጓደኞቹ አሉት። እነኚህ 3 ጓደኞቹ መጡና ያሉት ነገር ኢዮብ ይሄ ሁሉ የመጣ ተመልከቱ። እነኚህ ሰዎች ስለ እግዚአብሔር ያውቃሉ። ስለ እግዚአብሔር ነው የሚያወሩት። የሚገርም ነገር ነው ስለ እግዚአብሔር የተናገሩት። አንዳንዶቹ እንደውም ሪፈረንስ ሆነው የሚወጡ ናቸው። እንዴት ነው የሚባል ነገር ነው የተናገሩት። እና ስለ እግዚአብሔር የሚናገሩት እነኚህ የሚገርሙ ሰዎች ኢዮብን የተናገሩት ኢዮብ ኃጢአተኛ ነህ ነው ያሉት። ለምሳሌ ያሳያችሁ። ኤልፋዝን እንመልከተው። ኤልፋዝ ምዕራፍ 4 ቁጥር 7 ላይ ኤልፋዝ እንዲህ አለ። ኤልፋዝ ኢዮብ የደረሰበትን ነገር ሲናገር የደረሰብህ ነገር አለው ምዕራፍ 4 ቁጥር 7 ላይ እንዲህ ይላል። እባክህ አስብ፣ ንጹህ ሆኖ የጠፋ ማን ነው? ከልበ ቅንስ የተደመሰሰ ማን ነው? እኔ እንዳየው ኃጢአትን የሚያርሱ መከራንም የሚዘሩ ምን ያደርጋሉ? ይህንኑ ያጭዳሉ። እውነት ነው። ልክ ነው። ስለዚህ ኤልፋዝ ምን አለ? ይሄ ኃጢአትህ ይሄ በደልህ የመጣብህ ነገር እንጂ ሌላ ነገር አይደለም። እግዚአብሔር ትቶህ አይደለም። ኃጢአት አለ፣ ጉድ አለ። በል በልዳዶስ የተናገረው ላንብብላችሁ። በልዳዶስ ምዕራፍ 8 ቁጥር 4 ላይ በልዳዶስ ምን አለ? ልጆችህ በድለውት እንደሆነ
እርሱ በበደላቸው እጅ ምን አርጓቸዋል ጥሏቸዋል መጽሐፍ ቅዱስ ቅድም ያነበብንለት የኢዮብ ንጽህናው ብርታቱ ምናልባት ልጆቼ እግዚአብሔርን በድለው ከሆነ ምናልባት እግዚአብሔርን አስከፍተው ከሆነ በልባቸው ተሳድበው ከሆነ ነው ያለው ነው በአፋቸው አይደለም ያን ያህል ድፍረት ያላቸው አልመሰለኝም ግን በልባቸው ተሳድበው ከሆነ በልባቸው እግዚአብሔር የሰውን ሞቲቭ ያነባልና በዛ ሞቲቫቸው ውስጥ ያልሆነ ነገር እግዚአብሔርን ተናግረው ከሆነ ብሎ ንስሐ የሚገባ ሰው በልዳዶስ ግን ያለው ኃጢአት ነው እንደዚህ የሆንከው ኃጢአት ነው እንዲህ የምትባሉ ሰዎች አላችሁ እግዚአብሔር ለእናንተ ልኮኛል ዛሬ ሰይጣን እየመጣ ጆሮአችሁን ኃጢአትሽ ነው እያለ በጌታ በኢየሱስ ደም የተደመሰሰውን ኃጢአት እያስተወሰ ሚነዘንዛችሁ አላችሁ እግዚአብሔር ጋር በጽድቅና በቅድስና እስከነው ድረስ እግዚአብሔር ዛሬ ከዚህ አይነት ችግር ውስጥ ይታደገናል ክብር ለእግዚአብሔር ይሁን ከዛ የሚቀጥለው ሶስተኛው ሰው ሶፋር ነው ሶፋርም እንደዚሁ የኢዮብ ጓደኛ ነው ሶፋር መጣና ምን አለ ምዕራፍ 11 ቁጥር 4 ላይ አንተ ትምርቴ ተጣራ ነው በአይኔም ፊት ንጹህ ነኝ ትላለህ ቁጥር 5 ምን ነው እግዚአብሔር ቢናገርህ በአንተ ላይ ከንፈሩን ቢከፍት የጥበብን ምስጢር ቢገልጥልህ ማስተዋሉ ብዙ ነውና እግዚአብሔር ለበደልህ ከሚገባው አሳንሶ እንደሚያስከፍልህ እወቅ በጣም ከባድ ነው መራራ ነው የሆኑበት እነኚህ ሰዎች ከመጣበት ሐዘን ከመጣበት መከራ ከመጣበት ችግር በላይ እነኚህ ሰዎች የሚናገሩት ነገር ከአንደበቶቻቸው የሚወጣው ነገር መራራ ነው በቃ ኃጢአተኛ ነው እግዚአብሔርን በድላል እግዚአብሔርን አሳዝናል እግዚአብሔር ባንተ አዝኗል የሆነ ነገር አልሆነም ሲባል ሰው ዘሎ ሄደው ኃጢአት ጋር ለምን እንደዚህ ቢዝነሱ እንደዚህ የሆነ ሲባል ኃጢአት በቃ እግዚአብሔርን በድለው ነው ሊሆን ይችላል ላይሆንም ደግሞ ይችላል ፕሮባቢሊቲ ያለው ሰዎች እግዚአብሔርን ሲበድሉ አንዳንድ የእግዚአብሔር ዲሲፕሊን በህይወታቸው ሊመጣ ይችላል እግዚአብሔር በሰዎች ህይወት ውስጥ ዲሲፕሊን ይልካል እግዚአብሔር የሚወዳቸው ልጆች ምን ያደርጋቸዋል ይቀጣቸዋል ተብሎ ተጽፏል መጽሐፍ ቅዱስ ውስጥ እግዚአብሔር የሚቀጣ አምላክ ነው ስለሚወደን ነው እዚህ ጋር ግን የእግዚአብሔር ቃል ስለ ኢዮብ የሚናገረው ንጽህናውን ቅድስናውን እግዚአብሔርን መፍራቱን እየተናገረ መልካም ነገርን የሚያደርግ ሰው እንደሆነ እየተናገረ ኢዮብ የደረሰበት ነገር ከኃጢአት ጋር አይገናኝም አንዳንድ ጊዜ በህይወታችን ከኃጢአት ጋር የማይገናኝ ነገር ሊሆን ይችላል ሁሌም ከኃጢአት ጋር ላይያዝ ይችላል ልዑል እግዚአብሔር አዋቂ ሆኖ በዙፋኑ ላይ እያለ እያተመለከተ መውጣት መግባታችንን እያየ ያለውን አስቸጋሪ ነገር እየተመለከተ እግዚአብሔር ነገሮች እንደዚህ አይነት ነገሮች ነው it just happen የሚሆኑ ነገሮች አሉ እግዚአብሔር የሚያውቃቸው ነገሮች አሉ እኔ በዚህ ጊዜ የሚገርመኝ ነገር አንድ ቅድም ሳነበው በጣም አስተውላችሁ ሰምታችሁኝ ከሆነ ደጋግሜ ያነበብኩት አንድ ቁጥር አለ አንድ ቃል አለ ያ ቃል በጣም ተደጋግሞ ነው እዚህ ቦታ የተቀመጠው በዚህ ሁሉ ኢዮብ ፍጹምነቱን ምን አላረገም አልተወም ይላል የእግዚአብሔር ቃል በዚህ ሁሉ ይሄ ሁሉ በተለይ ይሄ ፍጹምነቱን አልተወም የሚለው ደጋግሞ ስለተናገረ ፍጹም የሚለውን ነገር ደጋግሞ የሚገርም ነው በተለይ ምዕራፍ 1 የመጨረሻውን ቁጥር ላንብብላችሁ ቁጥር 22 ላይ በዚህ ሁሉ ኢዮብ ምን አላረገም አልበደለም ለእግዚአብሔርም ስንፍናን አልሰጠም እግዚአብሔር ይባረክ ይቻላል ማለት ነው ይሄ ሁሉ ደርሶብን ፍጹም ሆኖ እግዚአብሔርን ማምለክ ይቻላል እስቲ ይቻላል በሉልኝ ይቻላል ማለት ነው ኢዮብ ከኛ የሚለይ የሆነ የመላእክት ዝርያ ያለው ሰው አይደለም በፍጹም አይደለም ኢዮብ በፍጹም እንደኛ ነው ግን ፍጹም ሆነ ፍጹም ደጋግሞ የሚያነበው ኢዮብ ፍጹምነት ግን አልተውክም እንደውም አንዱን ሳነበው ሚስቱ የተናገረችው ላይ በጣም የገረመኝ ነገር መጽሐፍ ቅዱሳችሁን ከያዛችሁ እዚህ መጽሐፍ ቅዱስ ላይ ማለ መጽሐፍ ቅዱስ ላይ ከግሪክኛው የተጨመረ ብለው የጨመሩት አለ ከግሪክኛው የተጨመረ ታያችኋል ከግሪክኛው የተጨመረው
ሚስቱ ምን አለች? እስካሁን ፍጹምነትን ይዛሃልን? እግዚአብሔርን ስደብና ሙት አለችው። የሚቀጥለው ከግሪክ የተጨመረ ነው ይላል መጽሐፍ ቅዱስ። ዳግመኛ እግዚአብሔርን ጥቂት ወራት ደጅ ጠናለሁ፣ ዳግመኛም መከራውን እታገሳለሁ፣ የቀድሞ ኑሮዬን ተስፋ አደርጋለሁ ትላለህን አለችው። እንደዚያ እንዳትል ከዚህ ዓለም እነሆ ስም አጠራር ጠፋ። ሴቶች ልጆቼና ወንዶች ልጆቼ ሞቱ። እኔስ 9 ወር ሳረግዝ ሳመጥ ስወልድ ሳይረቡኝ ሳይጠቅሙኝ በከንቱ ደከምኩ አለችው። አንተም በመግል ተውጠ በትል ተከበ ትኖራለህ፣ ሌሊቱን ሁሉ ስትዛብር ታድራለህ። እኔ ግን እዞራለሁ እቀላውጣለሁ፣ ከአንዱ አገር ወደ አንዱ አገር ከአንዱም ቤት ወደ አንዱ ቤት ሄዳለሁ። ከድካሜ በእኔ ላይ ካለ ከችግሬም አርፍ ዘንድ ከጧት ጀምሮ ፀሐይ እስኪገባ ድረስ እጠብቃለሁ። አሁን ግን እግዚአብሔርን የማይረባ ቃል ተናግረኸው ሙት አለችው። የሚገርም ነው። እሱ ግን ምን አለ ይላል እግዚአብሔር ቃል? አንቺ ከሰነፎች ሴቶች እንደ አንዲቱ ተናገርሽን አላት። የሚገርም ሰው ነው። ይቻላል። እስቲ ደግማችሁ ይቻላል በሉልኝ። ይቻላል። እንግዲህ ዋናው ነገር የሚቻል ከሆነ ኢዮብ የቻለበት ሚስጥሩን ማወቅ፣ ኢዮብ ያስቻለውን ነገር ጋር ኮኔክት ማድረግ ነው። ከዛ እውነት ጋር መገናኘት ነው። ከዛ እውነት ጋር መያያዝ ነው። ኢዮብ እንደዚህ ሁሉ ደርሶበት፣ መቼም ብዙዎቻችን ብዙ የተለያየ ነገር አልፎብናል፣ እንደ ኢዮብ ይደርሳል ብዬ አላስብም። አንድ ድሮ የሆነ መጽሔት ላይ ዳግማዊ ኢዮብ የሚባል ሰውዬ መጽሔት ላይ ወጥቶ ያነበባችሁ ትዝ ይላችኋል። የሆነ የቆዳ በሽታ ይዞት ዳግማዊ ኢዮብ ብርሃን የሚባል መጽሔት ላይ ወጥቶ ጥሩ ነው ያነበብኩት። እሱ የወጣው ቆዳ በሽተኛ ስለሆነ ነው። የቆዳ በሽታ እና ምን ይላል? ላዩ ላይ ቆዳው እየተገፈፈ የሆነ 2-3 ጆንያ ምናምን አደርገን ምናምን ቀበርን ምናምን ብለዋል እዛ ላይ ጽሁፉ። በጣም የድሮ ትዝታይ ነው የምነግራችሁ፣ ልሳሳት እችላለሁ። እሱ ግን ችግሩ የቆዳ በሽተኛ ስለሆነ ነው። ሌላውን ነገር አናቅም። ገባችሁ ሐሳቤ? የኢዮብ ጉድ ነው። ግን ይሄ ማለት ኢዮብ እንደው እግዚአብሔር ማሽን አድርጎታል ማለት አይደለም። ስሜት የለውም ማለት አይደለም። ኢዮብ የሆነ የላይፍ አፕ ኤንድ ዳውን አልገጠመውም፣ በፍጹም ገጥሞታል። በጣም ተመልከቱልኝ። ኢዮብ ግራ ተጋብቷል። ታውቃላችሁ፣ ግራ የተጋባባቸው ነገሮች ነበሩ። ሁሉ ነገር እዚህ ጋር ኢዮብ ፍጹምነቱን ጠብቋል ምናምን ቢለንም እንደው ዋጋ ሳይከፍል ፍጹምነቱን አልጠበቀም። ማግረምረሞች ነበሩ። አንዳንድ የተናገራቸው ነገሮች በጣም በሚገርም መልኩ የኢዮብን ሕይወት እንዴት ምስቅልቅል እንደነበረ፣ በዚህ ውስጥ ሁሉ ግን እግዚአብሔርን ማምለኩን አልተወም። የሚገርም ዛሬ እግዚአብሔር ከዚህ ጉባኤ የሚያመልከውን ሕዝብ ያገኛል። ኢየሱስ ጌታ ነው። የሚያመልከውን እግዚአብሔር በእውነት በምናምን ላይ ያልተመሰረተ፣ በእቃ ላይ በቁሳቁስ ላይ ያልተመሰረተ ፍጹም እግዚአብሔርን የሚፈልግ ሕዝብ እሱ ነው እግዚአብሔር የሚፈልገው። እውነተኛውም ሕይወት እሱ ነው። የተፈጠርንበት ዓላማም እሱ ነው። ያመልከኝ ዘንድ እግዚአብሔር፣ ያገለግለኝ ዘንድ ሕዝቤን ልቀቅ ያለ እግዚአብሔር። በእንደነዚህ አይነት ሁኔታዎች ውስጥ ስናልፍ አንተ አባቴ ነህ የሚለው የትላንትናው ሞቅ ያለው ድምጻችን ዛሬም ጮክ ብሎ ቢናገርበት ጉልበት የት ጋር ነው ያለው? ስናኮርፍ አንዳንድ ጊዜ ጥግ ነው አይደል የምንቀመጠው? ጥግ ዘምሩ ስንባል እናኮርፋለን አይደል? በሆነ አንድ አጋጣሚ ላይ ነገር ተናግሬያለሁ። 12ኛ ክፍል ማትሪክ ስንወስድ ከጓደኞቼ ጋር በነገራችን ላይ ጥሩ ውጤት ያመጣሉ ተብሎ ዩኒቨርሲቲ ይገባሉ ተብሎ ከሚጠበቁት መካከል ነበሩ። ብዙ ጓደኞች አሉኝ፣ ከነሱ ውስጥ ነበርኩኝ። የትምህርት ቤት ላይፌ በጣም ጥሩ ነበር፣ እግዚአብሔር ረድቶኝ እና ማትሪክ ሲመጣ አልመጣም። ያው አልመጣም ይባላል ኢትዮጵያ። ወድቄ ነው ግን ኢትዮጵያ ፓሲቭ አይደለም እንጠቀመው፣ አብዛኛው ፓሲቭ ማሳበብ ምናምን። አልመጣም ግን ወድቄ ነው። በቃ የሆነ ነገር ተምታታ አልሆነም። እና የሚገርማችሁ እኔ ያሳስጠናው የነበረው ጓደኛ የኛ ቸርች ውስጥ እኔ ሳስጠናው የነበረው አመጣሱ እና አለማያ ተመደበ። አለማያ ሲመደብ በቄ ይባላል። በቄ
እና በቄ አመጣ። እኔ ከመውደቄ በላይ በቄ ማምጣቱ አስከፋኝ፣ ከፋኝ ካንጀቴ ከፋኝ። ምክንያቱም አጠገቤም አብሮኝ የሚያጠና ልጅ ለዛውም አለማጋነን እግዚአብሔር ያው በዚህ ጉባኤ አለ አይደለ ረዳው ነበር። በቄ አለማያ መመደቡ አይደለም ሌላ በሽታ የሆነብኝ። ሌላው በሽታው ምን እንደሆነ ታውቃላችሁ? የምስጋና ፕሮግራም አዘጋጀና የምስጋና ፕሮግራሙ ላይ እኔን መሪ ያደረገኝ። መሪ ኃይልዬ አንተ ምራልኝ ምናምን ኃይሉ ነው የሚሉኝ ኢትዮጵያ በአብዛኞቹ። ኃይልዬ አንተ ምራልኝ የምስጋናውን ፕሮግራም ምራልኝ። ፕሮግራም መምራት ጀምረን ነበር ይዛኔ በቃ ምን እናሞቀዋለን ይላል እና መራው መምራት አይቀርም። እና ብዙ ጊዜ የተለመደ ኢትዮጵያ የድሮ ክርስትናው ውስጥ የነበራቸው እጅ በማውጣት ምናምን ወይም እዚህ ምረጡ እየተባለ እና ከዛ ፕሮግራሙ ወደ ማለቁ ሲቃረብ እስቲ የመጨረሻውን መዝሙር ምርጫ ለባለ ጉዳዩ ለበቄ ሰጣዋለሁ አልኩኝ። በቄ አንተ እስቲ ምረጥልን ስለው በቄም እንደመረጠ ታውቃላችሁ? ያሻገረን መረጠ። ያሻገረን በድል ያወጣን ሰባራውን ድልድይ ገጥሞ ያሳለፈ የሚለው መዝሙር። ከዛ እንዘምር አልኳቸው። ያሻገረን አላልኳቸው። እኔ አልተሻገርኩም ጌታ ሆይ ያሻገረን እላለሁ። እኔ አልተሻገርኩም ጌታ ሆይ እኔ አልተሻገርኩም። ውስጤ የሚለው እኔ አልተሻገርኩም ነበር። በጣም አዝኜ ነበር። በጣም እና አንድ ጊዜ ናኮርፋለን አይደለም ናኮርፋለን እግዚአብሔር ያን ግለታችንን የምንጠብቅበት ያልታሻገርን በመሰለን ሁኔታ ላይ የሰራዊት ጌታ እግዚአብሔርን እያመለክነው እያከበርነው ቅድስናችን ሳይጎል ንጽህናችን ሳይጎል ጭልጥ ምንል ሰዎች እኮ አለን እኮ በጌታ አኩርፈን ጌታን የጎዳን እየመሰለን ጭልጥ የት ያየኛል ብለን በቃ ምንጠፋ ሰዎች እኮ አለን። ድሮ በማመልካት ቤተክርስቲያን ውስጥ አንዱ ገጠር ሄዶ ሚስት አግብቶ መጣ። ሚስት አመጣና ካመጣ በኋላ አብሮ እየኖረ እያለ ሚስቱ ተጣላችውና ወጣ ሄደች። ስትሄድ ድንብርብር እያለ መንገድ ላይ ሄዳ ተዛ ቤተክርስቲያን አገልጋይ ያገኙት የት ነው የምትሄደው አሉት። የፈለኩትን ላደርጋላችሁ። ለምን ሲሉት ሚስቴ ጥላኝ ሄደች። እንዲህ አይነት ፐርሰናሊቲ ያለን ሰዎች ነን አንዳንዶቻችን። በእንደዚህ አይነት ሲቹዌሽኖች ውስጥ የሰራዊት ጌታ እግዚአብሔር ያዋጣኛል የምንልበት ሚስጥር ምንድነው? ግን ቅድም እንደነገርኳችሁ ኢዮብ ፍጹምነቱን ጠበቀ ሲል እንዲሁ በቀላል አውቶማቲክ የሆነለት እንዳይመስላችሁ። በጣም አንዳንድ የተናገራቸው ነገር ላንብብላችሁ። እንደውም በአንድ ቦታ ላይ ምን አለ ኢዮብ? ምን አለ? ይሄን ያህል እንደዚህ እምታሸኝ እኔ ብረት መሰልኩ ያለበት ጊዜ አለ እግዚአብሔርን። እኔ ብረት መሰልኩ። ተመልከቱ ምዕራፍ 6 ቁጥር 12 ላይ ምን አለ? ጉልበቴ የድንጋይ ጉልበት ነውን? ስጋዬስ እንደ ናስ ነውን? በቃ ሲታሽ ይሄን ያህል ሁሉ የሚወርድብኝ ለምንድን ነው? ለምን? እንደው ምዕራፍ 6 ቁጥር 30 ላይ ምን ብሎ ተናገረ? በውኑ በአንደበቴ በደል ይገኛልን? አፌስ ተንኮልን ይለይ ዘንድ አይችልምን? ይሄን ያህል እንዴት እንደዚህ አይነት ነገር ይደርስብኛል ካለ በኋላ ወደ ምዕራፍ 7 ስንገባ እግዚአብሔር አሳደደኝ እያለ መናገር አሳደደኝ። እግዚአብሔር እንደ ጠላቱ ነው ያሳደደኛል። ተመልከቱ ምዕራፍ 7 ቁጥር 13 ላይ እኔም አልጋዬ ያጽናናኛል መኝታዬም የሐዘን እንጉርጉሮን ያቀናልኛል ባልኩ ጊዜ አንተ በህልም ታስፈራራኛለህ በራእይም ታስደነግጠኛለህ። የማትተወኝ እስከ መቼ ነው? ምራቄንስ እስክውጥ ድረስ የማትለቀኝ እስከ መቼ ነው? ሰውን የምትጠብቅ ሆይ በድዬ እንደሆነ
ምን ላድርግልህ? ስለምን እኔ ለአንተ ዓላማ አደረከኝ? ስለምን እኔ ሸክም ሆንኩብህ? በቃ እግዚአብሔር አለቀህ አለኝ። እግዚአብሔር አለቀህ አለኝ ብዙ ጊዜ ለበረከት ነው። አለቀህ ደግሞ እዚህ ጋር ግን ለመቅጣት ነው ኢዮብ የሚናገረው። ፍጹምነቱን አልተወም ብለን ስንናገር በአንደበቱም አንዳች ክፉ ነገር ህይወቱ ቀላል ነበር ማለት ግን አይደለም። ቻሌንጅ በቻሌንጅ ነው። እንደነዚህ አይነት የሚያናግሩ ሰዓቶች ነበሩት። እንደውም በአንድ ቦታ ላይ ምን አለ ፍርድ ቤት በኖር አለ። ምን አለ ፍርድ ቤት በኖርና እግዚአብሔርን ፍርድ ቤት ወስጄ በገተርኩት አለ። ላንብብላችሁ ምዕራፍ 9 ላይ ቁጥር 32 ላይ እንዲህ አለ፣ እንድመልስለት አብረን ወደ ፍርድ እንገባ ዘንድ እርሱ እንደኔ ሰው አይደለም። እጁን በሁለታችን ላይ የሚያኖር ዳኛ በመካከላችን ምን ነው በተገኘ። በትሩን ከኔ ላይ ያርቅ፣ ግርማውም አያስፈራኝ። እናገር ነበረ አልፈራምም ነበረ፣ በራሴ እንዲህ አይደለሁምና ይላል። በቃ አንዳንድ ጊዜ እንደዚህ አይነት ስሜቶች ይመጣሉ። ኢዮብ ግን ፍጹምነቱን አልተውም። ስሜቱ አለ፣ የሚመጡ ሐሳቦች አሉ፣ ችግሮች አሉ። ግን ኢዮብ ምን ያደርጋል? እምቢ ብሎ ፍጹምነቱን አልተውም። የኢዮብ መጽሐፍ ከነቢያት በነገራችን ላይ መጽሐፍ ቅዱሳችን ከነቢያት ትንቢት በስተቀር ሁሉም በአብዛኛው ማለት ይቻላል ካለቀ በኋላ ነው የተጻፉት። ታሪኩ ካለቀ በኋላ የኢዮብ መጽሐፍ የተጻፈው ኢዮብ ይሄ ሁሉ ከደረሰበት በኋላ ነው የተጻፈው። እየተከታተለ አይደለም የጻፈው። ስለዚህ ፍጹምነቱን አልተወም ሲል ይሄንን ሁሉ አይቶታል። በዚህ ሁሉ ውስጥ ወደ አይምሮ የሚመጡ ወደ ሐሳቡ የሚመጡ በአንደበቱ የሚናገራቸው የተለያዩ በዚህ ሁሉ እንደነዚህ ቢሆንም እንኳን ምርር ያሉ ቀኖች እግዚአብሔርን ምን አለ ፍርድ ቤት ወስጄ ብናገረው የሚባሉ ቀኖች ሲመጡ ኢዮብ ፍጹምነቱን አልተወም። ዛሬ ምንድነው በአይምሮአችን ውስጥ የሚተራመሰው ወገኖች? ዛሬ ምንድነው ልባችንን ከእግዚአብሔር ቤት ለመጎተት እንደነዚህ አይነት ነገሮች እኔና እናንተን ለማጥፋት አቅም አላቸው። ኢዮብን አላጠፉትም። ኢዮብን ካላጠፉት ደግሞ እኛም እንችላለን ማለት ነው። እንደነዚህ አይነት ነገሮች እግዚአብሔር አሳደደኝ፣ ምን ነው ተከታተለኝ። እኔ እዚህ ሀገር እንደመጣው የመጀመሪያ ስራዬን ከዚህ በፊት ነግሬያችኋለሁ። ከረሜላ ቸኮሌትና ከረሜላ ፋብሪካ ስኳር መቀቀል ነው ስራዬ። እና ስኳር ቀቅል ነበርና አንዳንዴ በቃ አድካሚ ነው። 10 ሰዓት ነው የምንሰራው። ቤተሰቦቼ ኢትዮጵያ ያሉ ገንዘብ እነሱን እና ጌታ ሆይ አልኩት፣ ጌታ ሆይ ጥረ ግረ ብላ ተብሎ የተጻፈው ለኔ ነው እንዴ አልኩት። ምክንያቱም በጣም ከበደኝ። እኔ ላይ ያነጣጠረኝ መስላችሁ ጊዜ አለ። እኔ ነው እንዴ ጌታ ሆይ ጥረ ግረ ብላ ያልኩት? አዳምን አይደለ እንዴ የሚባሉ ነገሮች አሉ። በቃ እንደነዚህ አይነት ነገሮች ከእግዚአብሔር ጉያ ሊጎትቱን የሚችሉበት አቅም ባላቸው ሁኔታ ውስጥ ፍጹምነታችንን የማንተውበት ሚስጥር ምንድነው? ዛሬ መልእክቴ ይሄ ነው። ሚስጥሩ 2 ነገሮችን በኢዮብ መጽሐፍ ላይ እናገኛለን። ሚስጥሩ የመጀመሪያው ነገር ኢዮብ አንድ ነገር የገባው ነገር አለ። ኢዮብ የገባው ነገር እግዚአብሔር ሉዓላዊ አምላክ መሆኑ ገብቶታል። ክብር ለእግዚአብሔር ይሁን። እግዚአብሔር ሉዓላዊ አምላክ ነው። ሉዓላዊ አምላክ ማንም የማይናገረው እግዚአብሔር ልዑል ነው ማለት ነው። ታውቃላችሁ? በሌላ ነገር ለምን ብላችሁ ስትጠይቁት የመመለስ ግዴታ የለበትም። ማንም አያስገድደው። ለምን እንዲያደረክ ሲባል ምክንያቱም የማለት ግዴታ የለበትም። ጸጥ ማለት ይችላል። ልዑል ነው፣ ባህሪው ነው። የልዕልናው ብርታት፣ የልዕልናው ትልቅነት እግዚአብሔርን ዝም እንዲል መብት ይሰጠዋል። እግዚአብሔር ልዑል ነው። ይሄ ፍቅር የሆነ አባት ልዑልም ነው፣ አምላክ ነው። ይሄ አምላክ ደግሞ የአምላክነቱ ባህሪ የመመለክ ግዴታ አለበት። ይመለክ ዘንድ ይገደዳል። ቢደረግልህም ባይደረግልህም፣ ቢሆንልህም ባይሆንልህም፣ ብትስቅም ብታለቅስም እግዚአብሔር የመመለክ ግዴታ አለበት። እግዚአብሔር መመለክ አለበት። ኢዮብ የገባው ይሄ ነው።
መጽሐፍ ቅዱሳችን ይሄንን ሐሳብ ኢንፋክት ከምዕራፍ 40 ቁጥር 7 ጀምሮ እግዚአብሔር ዲል አደረገው ኢዮብን who are you አለው እግዚአብሔር ምዕራፍ 40 ላይ ላችሁ እስቲ እንደ ወንድ ሱሪ ታጠቅና ቁምና እንነጋገር አለው እግዚአብሔር እኔና እናንተ እንነጋገር ፍርድ ቤት ማለት ይፈለከኝ ተነስኩም ሱሪን አርግ እንነጋገር አለው እግዚአብሔር እንነጋገር ከኔ ጋር መቆም ትችላለህ አለው እግዚአብሔር ይሄን ሳደርግ የት ነበርክ አለው ይሄ ሲሆን የት ነበርክ አለው ምናምን ብዙ ሂዱና አንብቡት ያናኑን ባነብ ጊዜን ይበላብኛል እግዚአብሔር ተናገረው ከዛ በኋላ ኢዮብ መጣና ሲደምንድም እንዲህ አለ ምዕራፍ 42 ቁጥር 2 ላይ ሁሉን ታደርግ ዘንድ ቻይ እንደሆንህ ሐሳብህም ይከለከል ዘንድ ከቶ እንደማይቻል አወቅኩ ኢየሱስ ጌታ ነው አንተ አምላክ ነህ ሙሉ ስግደት የሚገባ አምላክ ነህ ከፍቶኝ ብሰግድልህ ይገባል እያለቀስኩ ብሰግድልህ ይገባል ባዶ ሆኜ ባዶ ልጆች የሉም ሚስት የለችም ንብረት የለም እስቲል ይገባል ኢየሱስ ጌታ ነው ዛሬ ምስጢሩ ይሄ ነው እግዚአብሔር አምላክ ነው የእግዚአብሔር አምላክነት ለኔና ለናንተ በመደረግና ባለመደረጉ አይለካም የእግዚአብሔር አምላክነት ለኔና ለናንተ በባርኮትና በእጦት አይለካም የኔና የናንተ የማግኘትና የማጣት የእግዚአብሔር አምላክነት ላይ ምንም አስተዋጽኦ አያደርግም ብቻውን አምላክ ነው እግዚአብሔር ያለምንም ዘርፍ ያለምንም ምክንያት ያለምንም ነገር ሊመለክ የሚገባው አምላክ ነው ክብር ለእግዚአብሔር ይሁን ቀይ ነው እግዚአብሔር ኢዮብ የገባው ነገር ይሄ አንተ አምላክ ነህ አለ በቃ አንተ ሁሉን ታደርግ ዘንድ ቻይ ነህ ሐሳብ የሚከለከል ዘንድ ከቶ እንደማይቻል አወቅ እግዚአብሔር ሐሳብ አይከለከልም የእግዚአብሔር ሐሳብ ማንንም አይዘውም እሱ ልዑል ነው የወደደውን ያደርጋል እግዚአብሔር የፈቀደውን ያደርጋል ፍቅርና ልዑል የሆነው እግዚአብሔር በፍጹም ንጹህ ህሊናው ከኛ አይምሮ በላይ በሆነ አሰራሩ ለዓለምነቱ ለዘላለም ይኖራል ክብር ለእግዚአብሔር ይሁን እግዚአብሔር የሚመለክ አምላክ ነው የሚመለክ ነው እግዚአብሔር ሰው እግዚአብሔርን ለምን ያመልካል ዋናውና የመጀመሪያው ምክንያት እግዚአብሔር አምላክ መሆኑ ነው አረክልብዬ ከበሮ አላነሳ ጎደለብኝ ብዬ ምስጋና አላሳሳ ያለው ነው እግዚአብሔር ስላረገልን ቤታችን የምስጋና ፕሮግራም ብቻ የሚሆንበት ጭጭ ሲሆን ደግሞ እንጉርጉሮ የሚሆንበት ምክንያት የለም ስቲል እግዚአብሔር አሁንም ምንድነው ሉዓላዊ አምላክ ነው እስቲ ሉዓላዊ አምላክ በሉልኝ እግዚአብሔር ሉዓላዊ አምላክ ነው እግዚአብሔር ልዑል ነው እግዚአብሔር ልዕልናውን ማንንም አይነካበትም የልዕልና ጉዳይ ሲነሳ በጣም በመጽሐፍ ቅዱሳችን የልዕልና ጉዳይ ሲነሳ በጣም በልዕልና በጣም መጽሐፍ ቅዱሳችን የምትታወቀው ባቢሎን ነች ባቢሎን ሉዓላዊ አስተዳደር ነው ያለው ወይም ደግሞ ንጉሱ አብሶሉት ስልጣን ነው ያለው የግብጽና የባቢሎን ንጉሶች ልዩነት አላቸው የባቢሎኖቹ አብሶሉት ናቸው ከዚህ የተነሳ እግዚአብሔር የዳንኤልን መጽሐፍ በተጻፈበት ጊዜ እግዚአብሔር በጣም ፎከስ ያደረገው ሉዓላዊነቱ ላይ ነው እግዚአብሔር ልዑል ለሚወደው ስልጣንን እንደሚሰጥ እስከምታውቅ አለው እግዚአብሔር ልዑል ነው እግዚአብሔር ለሚወደው እግዚአብሔር የወደደውን በምድር መካከል ያደርጋል እግዚአብሔር እኔ አንደርስታንድ ማድረግ አለብኝ በፍጹም እኔ እግዚአብሔር መጥቶ ኤክስፕሌን ሊያደርግልኝ ይገባል በፍጹም እሱ ልዑል ነው የለም ስገድ መጣ ስገድ እግዚአብሔር በእጦታችንና በማግኘታችን መካከል ያምልኮ ልዩነት ካየ ያ አምልኮ አይደለም ችግር አለ እግዚአብሔር የሚመለከው
በቁሶቻችን ላይ ተመስርቶ አይደለም። እግዚአብሔር መመስረቻ የለም አይፈልግም። እግዚአብሔር መቀመጫው ራሱ ዙፋኑ ለዘላለም የጸና ነው። የኛ ቁሳቁስ አይደለም። በቃ የኛ ቁሳቁስ ላይ ቁጭ ብሎ እዚህ ላይ ክበርበት የሚባል አይደለም። እግዚአብሔር ኦፍ ኮርስ የምናስቀምጠው ነገር አለን። እግዚአብሔርን እዚህ ላይ ክበርበት ገንዘባቸውን አንዳንድ ሰዎች ረግጠውት ጌታ አንተ ግዛው ይላል። ጥሩ ነው እሱ። ግን ትላንትና ባዶነት ላይ ነው እግዚአብሔር በሌለ ሰዓት ነው እግዚአብሔር። ኢዮብ ያደረገው ይሄ ነው። ምስጢሩ ይሄ ነው። የኢዮብ ልዩነት በእኔና በእናንተ መካከል የኢዮብ ልዩነት ምንድነው? በእኛና በኢዮብ መካከል ያለው ልዩነት ኢዮብ እግዚአብሔር አምላክ ለዛው ልዑል መሆኑ ገባው። ያ ሁሉ ጫጫታ ያለ እግዚአብሔርን ለማምለክ የረዳው ምንድነው? ይሄ እውነት ነው። ይሄ እውነት እንዳይጠፋብን የሰራዊት ጌታ እግዚአብሔር ይሄን እውነት ከህይወታችን ጋር ለዘላለም ያቆራኘው። እግዚአብሔር አምላክ መሆኑ በህይወታችን ላይ ሁሌ ይታየን። እግዚአብሔር አምላክ ነው። ቢሆንም ባይሆንም እግዚአብሔር አምላክ ነው። እስቲ ቢሆንም ባይሆንም እግዚአብሔር አምላክ ነው የምትሉ ለዚህ ጌታ ክብርን ስጡልኝ እስቲ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ጌታ ነው። እግዚአብሔር ለዘላለም ጌታ ነው። ይሄ መጀመሪያው ምክንያት ነው። የኢዮብ መጽሐፍ እግዚአብሔርን የምናመልክበት ሁለተኛው ምክንያት ሲናገር እግዚአብሔር አምላክ ብቻ ሳይሆን የሚያመልኩትንም የሚባርክ አምላክ ነው። ለዛውም ከስክራች ተነስቶ ከስክራች ምንም መንደርደሪያ የሌላቸውን ሰዎች እግዚአብሔር ይባርካል። ኢየሱስ ጌታ ነው። እግዚአብሔር ቃል ሲናገር ኢዮብ ምዕራፍ 42 ቁጥር 10 ላይ እንዴት ደስ የሚል በጣም ወርቃማ ጽሑፍ ነው እዚህ ጋር ማነበው። ኢዮብ ስለ ወዳጆቹ በጸለየ ጊዜ እግዚአብሔርም ምርኮውን መለሰለት። እግዚአብሔርም ቀድሞ በነበረው ፋንታ 2 እጥፍ አድርጎ ለኢዮብ ሰጠው። እግዚአብሔርም ከፊተኛው ይልቅ የኋለኛውን ለኢዮብ ባረከ። 14,000 በጎች፣ 6,000 ግመሎች፣ 1,000 ጥምድ በሬዎች፣ 1,000 እንስት አህዮች ነበሩት። ደግሞ 7 ወንዶችና 3 ሴቶች ልጆች ሆኑለት። እንደ ኢዮብ ሴት ልጆች ያሉ የተዋቡ ሴቶች በሀገሩ ሁሉ አልተገኙም። ከአባቶቻቸውም ከወንድሞቻቸውም ጋር ርስት ሰጣቸው። ከዚህም በኋላ ኢዮብ 140 ዓመት ኖረ። ልጆቹን የልጅ ልጆቹን እስከ 4 ትውልድ አየ። እግዚአብሔር እንዲያርግላችሁ። እግዚአብሔር የሚባርክ አምላክ ነው። እግዚአብሔር የሚያመልኩትን ይባርካል። የሰራዊት ጌታ እግዚአብሔር የተደፋንለት ጌታ እኔና እናንተን አመድ አፋሽ አያደርገንም። እግዚአብሔር አምላክ የኛ የበረከታችን አምላክ ነው። እግዚአብሔር ይጎበኛል፣ ያያል። እግዚአብሔር ይመጣል። ጌታ እንዳለቀስሽ ምትቀር ይመሰለሽ? ይመጣል። ጌታ በእጥፍ ሆኖ ይመጣል። እግዚአብሔር የተገዛሽ ወይ በፍጹም እናመልካለሁ ብለሽ በተደፋሽለት የተደፋሽለት ጌታ እግዚአብሔር መጥቶ ያነሳል። እግዚአብሔር የበረከት አምላክ ነው። ይባርካል። እግዚአብሔር ሰዎችን ያስባል። ሰዎች በተለያየ መንገድ ይባረካሉ። እግዚአብሔር የሚባረከው ግን ይለያል። እስከ 4 ትውልድ ሄደ። ከሞተ በኋላ ሁሉ የሚቀጥል ነው። 4 ትውልድ አሳየው። ምን ማለት ነው? ምን ማለት ነው? ባጭሩ ምን ቀረው? እግዚአብሔር ሲባርክ እንዲህ ያደርጋል። በቃ መጽሐፍ ቅዱስ ስለ ውበት ከንቱ ነው፣ ለምግባትም ከንቱ ነው፣ እግዚአብሔርን የምትፈራ ሴት ናት። እዚህ ጋር ግን ውበትን በረከት አድርጎ ነው ያስቀመጠው። ቆንጂዎች የደም ገንቦ ይመሰሉ አሪፍ ልጆች የሚያያቸው በቃ ሁሉ ማያልፋቸው በቃ ምን ታረቁት? እግዚአብሔር እኮ ሲባርክ እንቁልልጬ ያስብላል። በቃ የሱ ዘመድ ለመሆንም አይፈልግ የለም። ስንት ለካፊ እንደለከፋቸው ነው ያላቀ። የእግዚአብሔር በረከት እኮ አንዳንዴ እንዲህ ነው ሲመጣ እኮ ይችልበታል። እግዚአብሔር በቃ ያመጣዋል። እግዚአብሔር ዛሬ መልእክቴ ይሄ ነው። ቅድስናችንን ንጽህናችንን እንጠብቅ።
ፍጹምነታችንን ጠብቅ። ጥያቄ በህይወታችን አለ፣ በኑሯችን አለ፣ በቢዝነሳችን አለ፣ በተለያየ የህይወታችን መስክ ውስጥ እግዚአብሔርን እንዳናመልከው የኋሊት ጉዞ እንድንጓዝ የሚጎትተን ነገር አለ። ፍጹምናችንን ጠብቅ። ዛሬ ልባችንን የሚሰበው ነገር እግዚአብሔር ነገ በእግራችን ላይ ጥፍ አድርጎ ይጥለዋል። ጥፍ አድርጎ ይጥለዋል እግዚአብሔር። ምን ችግር አለበት? ይሄ እኮ ለከንቱ የተጻፈ መጽሐፍ እኮ አይደለም እኮ። ይሄ እኮ በከንቱ የተጻፈ መጽሐፍ አይደለም። እግዚአብሔር የሚያመልኩትን ይባርካል። እግዚአብሔር የማንም ባለዕዳ አይደለም። ኢየሱስ ያድናል። እግዚአብሔር አያሳፍርም። አመድ አፋሽ አያደርግም። እግዚአብሔር አያደርግም። እግዚአብሔር በታማኝነቱ ህዝቡን እግዚአብሔር መጎብኘት የሚችል አምላክ ነው። ይጎበኘናል። እግዚአብሔር መጎብኘትን ይጎበኛቸዋል አላቸው። እንትና ዮሴፍ ሊሞት ሲል መጎብኘትን ምን ያደርጋቸዋል? ይጎበኛቸዋል። ሲጎበኛቸው ደግሞ እውነትም መጎብኘትን ይጎበኛቸው። ጎበኛቸው። እግዚአብሔር ይጎበኛል ህዝቡን። አልቋል አይደል? ምናልባት አሁን ተስፋ የለም አይደል? ምንም ባዶ ነው አይደል? ዙሪያው ምንም የሚታይ ምልክት እንኳን የለም። የሰራዊት ጌታ እግዚአብሔር ሲመጣ ሁሉም ይታዘዛል። ኢየሱስ ጌታ ነው። እድሜያችን የሚበቃ ከዚህ በኋላ እድሜ ካለቀ በዚህ ጊዜ እድሜው በጣም የሚገርም ነው። እግዚአብሔር አምላክ ይችልበታል። ቀናት በእጁ ነው እግዚአብሔር። ከዚህ በኋላ ይሄንን ሁሉ የወለደው ምንድነው? ይሄ በወጣትነቱ ዘመን የደረሰበት ይመስላል ችግሩ። አፍላ ሰዓቱ ላይ በደከመበት ሰዓት መጣ ደግሞ ጌታ። አፍላ ሰዓቱ በመከራ ተበላ። አለቀልኝ ባለበት ሰዓት የሰራዊት ጌታ እግዚአብሔር በሽምግልና ወራት መጣ። ምክንያቱም ከዚህ በፊት ስንት ልጆች ወልዶ ነበረ? ከዚህ በፊት የሞቱት ስንት ናቸው? 7 ልጆች አሉ። ከዛ በኋላ የወለደው ስንት ነው? ተመልከቱ። ከዛ በኋላ የመውለድ ድል ሰጠው። ከዛ በኋላ ያፈራው እድሜው እንዴት በቃው? ሰው በሽምግልናው ሰዓት፣ በመከራው ሰዓት፣ በሚሞትበት ሰዓት ያከማቸውን ይበላል እንጂ እየተባለ ባለበት ሰዓት እግዚአብሔር አይመሽበትም። ፀሐይ እግዚአብሔር ጋር አትጨልምም። ፀሐይ እግዚአብሔር ጋር ምዕራብ የላትም። ፀሐይ እግዚአብሔር ጋር ምስራቅ ብቻ ነው ያላት። ምስራቅ ላይ ነው ቁጭ ያረጋት እግዚአብሔር። አይጨልምም። እኛ ጋር በእግዚአብሔር ዘንድ ጨለማ ምን ያረግም ይላል እግዚአብሔር ቃል። አይጨልምም። እኛ ጨልሞብናል። ዛሬ ተስፋ ጭላንጭል አይታየንም ማለት እግዚአብሔር ጋር አልጨለመም። ወንድሜ ደስ ይበለ። እግዚአብሔር ጋር አልጨለመም። እግዚአብሔር ጋር ጨልሞ አያውቅ። ክብር ለእግዚአብሔር ይሁን። እግዚአብሔር አምላክ ሁላችንንም ይርዳን። እስቲ ቆመን እንጸልይ።